ሀብታም ሴቶች አግቡ። በቃ ይሄ ነው። መቼም ስለ ድንግልና ልጠይቀኝ አይደለም። ዘመኑ ወንድ መስልሻለሁ እንዴ? ነው ወይስ እኔ ማላውቀው ድብቅ ግንኙነት አለሽ ከሱ ጋር? እንደዚህ እንደናቅሽኝ አቀረምሽ ሰራልሻለሁ። ልጄ ምን ሆናል? ብታፈቅርስ ምን ያንሳል? በቃ አረፍ ልትል ነው። መጀመሪያም እኮ ነግረኝ ነበር አልሰማም ብለህ ነው። እንደዚህ ዱቄት ተለቅልቀሽ ወዴት እየሽ? ትሰማኛለህ? ካሁን በኋላ እኔ እናንተ በዚህ ጉዳይ ብንጨቃጨቅ የኔ እናንተ ግንኙነት እዚህ ጋር ያበቃል። እሺ በቃ ውጣልኝ። ፍቅር ይዟል እንዴ? እኔ ነው አባ። ድሮም ወንዶች ስትባሉ ንጹህ ፍቅር አይገባችሁ። ይብላኝ ላንተ። ይኸውልህ አንተ በሆነ መንገድ ሜሪን ይዛት ያው ታጥብሽ የሀገርሽን ዘፈን እየዘፈንሽ መሄድ ነው እንዴ? ቆይ አንተ ስራ ቦታውን ጥለህ ወዴት ሄድክ? ለቁፋሮ እንጂ እኮ ምን ፈለከኝ እንዴ? ለምን ካልሆነ ምቹ ጊዜ ፈልገህ አንተ አትበላ። ኧረ በእናታችሁ ቆይ ከእኔ ምንድን ነው የምትፈልጉት? መኪናዬን ከሆነ ወሰዳችሁት አይደል? ልቀቁኝ። እንደዚህ ማለት ነበረብህ። ግን የሆነ ወደማላውቀው ዓለም እየወሰደኝ ያለ ነው የሚመስለኝ። የሆነ ጮማ የሆነ ወሬ ነበር። እዚህ ጋር ያለውን የጨራውትክን ነው መበጥስልህ። አየኔ ዶክተር ተጨንቀናል። ከደስታ ውጪ ትንሽ ብቻ ነው የሚያመኝ። ቢጎልህ ከአንተ ነው ጸባይ። እና እሱ እድሜ ልኩን የተንቀረፈፈ እንደሆነ ልጅቷ ፍቅረኛ ከያዘች በኋላ ላታስበላው ነው እንዴ? አቅማችሁን የምታሳዩበት ጊዜ ስለሆነ ተረጋጋ።